ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማንገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው ከምር እንደው የምር እንዴት ያምርብናል ከምር ዋገር ስኖር ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማስገበታ ያገርሰው አብሮ የሚቆርሰው የተከበራችሁ ተመልካቾቻችን ቀደም ሲል የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂድንና የኢትዮጵያ ህዝቦች ለፍትህና እኩልነት ግንባር በውህደት ለመስራት ስምምነት ላይ መድረሳቸውን በተመለከተ ሁለቱም ድርጅቶች ባወጡት የጋራ መግለጫ ይፋ ማድረጋቸው የሚታወስ ነው። ባለፈው ጊዜም የኢትዮጵያ ህዝብ ለፍትህና እኩልነት ግንባርና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ውህደት ተካሂደዋል የሚል መግለጫ እንደተሰጠ ይታወሳል። ስምምነቱን ተከትሎም ሁለቱም ድርጅቶች አጠቃላይ ውህደት አድርገዋል። የውህደቱ ስነ ስርዓት እጅግ በደመቀና በሁለቱም ድርጅቶች ሰራዊት ከፍተኛ ሞራል ታጅቦ ተፈጽሟል። እዞም ተከታተሉዎም ዘለኹም ናይ ክልቲኡ ውድባት ሰራዊት ካብ ዝተፈላልየ ቦታታት ተወኪሎም ኣብቲ ዝተኻየደ ናይ ውህደት ስነ ስርዓት ዝተረኽቡ እዮም። ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማስገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው ከምር እንደው የምር እንዴት ያምርብናል ከምር ዋገር ስኖር ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማስገበታ ያገርሰው አብሮ የሚቆርሰው ኢህአዴግ በህዝቦች ከፍተኛ ተሳትፎና መስዋዕትነት የደርግ ስርዓትን በመገርሰስ ግንቦት 20 1983 ዓመተ ምህረት ሀገሪቱን መቆጣጠሩን የሚታወስ ነው። የትግሉ ዓላማም የህዝብን የስልጣን ባለቤትነትና ሁለንተናዊ ተሳትፎን በመረጋገጥ ሀገሪቱም በልማት ጎዳና እንድትራመድና ህዝቧም የልማቱ ተቋዳሽ እንዲሆን ነበር። ነገር ግን ኢህአዴግ ከደርግ ስርዓት ውድቀት ማግስት ጀምሮ የዜጎችን ዲሞክራሲያዊና ሰብአዊ መብቶችን በመርገጥ ሁሉም ሰላማዊ ዲሞክራሲያዊ የትግል አማራጮችን በመዝጋት ከደርግ ስርዓት በከፋ መልኩ አምባገነናዊ አገዛዙን አጠናክሮ በመቀጠል በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎችን በኃይል መጨፍለቅ በመጀመሩ ምክንያት ትሂድን ሆነ ኢህአዴግ የወቅቱን የትግል ሁኔታ በመገንዘብ የትጥቅ ትግል እንዳማራጭ ወስደው ነፍጥ አንስተው ለመታገል የተገደዱት የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂድን ድርጅት የኢህአዴግ አመራሮች ከተገኘው ድል ማግስት በትጥቅ ትግል ወቅት የገቡትን ቃል በመጣፍ የሰማዕት አደራ እንዲሁም የህዝባችን ተስፋ በመካድ ወደ ግል ጥቅማቸው እየተራራጡ ለኢትዮጵያ ሀገራችን ከፋፍለው ለጭቁን ህዝባችን የሚገባውን የመስዋዕቱና የድል ፍሬ ተቋዳሽ ሳያደርጉ በስልጣን የሚያስቀጥላቸው የተሳሳተ ፖሊሲ ነድፈው ዘግናኝ ግፍ ስለፈጸሙና አሁንም በመፈጸም ላይ መሆናቸው የትግራይ ህዝብ ዲሞክራሲያዊ ንቅናቄና የኢትዮጵያ ህዝብ ፍትህና እኩልነት ግንባር ድርጅቶች አማራጭ የትጥቅ ትግል እንጂ ወያኔ በሰላማዊ ትግል ስልጣኑ ለህዝብ ሊያስረክብ እንደማይችል በመረዳታቸው ዳግመኛ ጠበንጃ አንስተው ወደ የትጥቅ ትግል ሊገቡ የተገደዱ ሁለቱ ድርጅቶች በኢትዮጵያ አንድነት የሚያምኑ ስለ ፍትህና ዲሞክራሲ ሲሉ በጋራና በተናጠል መስዋዕትነት እየከፈሉ የመጡ አሁንም በመክፈል ላይ ያሉ ድርጅቶች ናቸው። ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው
ያገርሰው እንደው ያገርሰው ባንድ ማስገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው ከምር እንደው ከምር እንደው የምር እንዴት ያምርብናል ከምር ዋገር ስኖር ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው ባንድ ማስገበታ ያገርሰው አብሮ የሚቆርሰው አንዳንድ ወገኖች ትሂድን ለምን በብሔር ስም ተደራጀ የሚል ሐሳብ ያነሳሉ። እርግጥ ነው ትሂድንን በስም ብቻ ለሚመዝነው ሰው ለአንድ ብሔር ብቻ የቆመ መስሎ ይታየው ይሆናል። ነገር ግን በብሔር መደራጀቱ ስልታዊ እንጂ ስትራቴጂካዊ ፋይዳ የለውም። በይዘቱ ካየነውም በአገሪቱ የሚገኙ ሁሉም ብሔር ብሔረሰቦችን ያቀፈ በመሆኑ ህብረ ብሔራዊነትን የሚያንጸባርቅ ነው። አራሚለው ማነው ይሄ ሰው ወቦ አራሚለው ማነው ይሄ ሰው ጉራጌ አራሚለው ማነው ይሄ ሰው ከትግራይ አራሚለው ማነው ይሄ ሰው ከደቡብ አራሚለው ማነው ቢለያይም ቋንቋ ደማችን አንድ ነው ደማችን አንድ ነው ደማችን አንድ ነው። ከተገኘው የትጥቅ ትግል ድል በኋላ ወያኔ ኢህአዴግ ጸረ ደርግ ኢሰፓ በተካሄደው ጦርነት አካላቸው ለጎደሉት ታጋዮች የሚገባውን እገዛ ሳያደርግ የሰማዕታት ቤተሰብ ሳያጽናና በሚያዝዘውና የሚጠቀምባቸው በጣት የሚቆጠሩ ፋብሪካዎች በትግራይ ህዝብ ስም አቋቋምኩ እያለ የትግራይ ህዝብ የማይጠቀምባቸው ሆነው እያሉ በሌሎቹን የሀገራችን ህዝቦች በመጥፎ አይን እንድታይና እንዲጠላ ያደረገ የስልጣኑ እድሜ ለማራዘም ካልሆነ በስተቀር የትግራይ ህዝብ ወደ ባሰ ልመናና ስቃይ ዳርጎት ይገኛል። ስለሆነም ትሂድን መጀመሪያ የትግራይ ህዝብ በማደራጀትና በማንቃት ብሎም በማስታጠቅ ጸረ ስርዓቱ እንዲቆም ማድረግ ከዛ በኋላ ከመላው የሀገራችን ህዝቦች በመተባበር ለዚህ ጸረ ህዝብ ስርዓት ለማስወገድ ሌላ በህዝብ የተመረጠ ዲሞክራሲያዊ ስርዓት ለመመስረት ነው ትሂድን በፖለቲካዊ ፕሮግራሙ አስፍሮ ወደ የትጥቅ ትግል በመካሄድ ላይ ያለው። ስለዚህም ትሂድን በኢትዮጵያ ህዝብ አንድነት የሚያምንና በሰው ኃይሉ ስብጥሩም ቢሆን ከሁሉም የሀገሪቱ ብሔር ብሔረሰቦች በመጡ በርካታ ወጣቶች የተገነባ ድርጅት በመሆኑ እምባገነኑን የኢህአዴግ ስርዓትን በማስወገድ በመትኩም ህዝባዊ ዲሞክራሲያዊ ስርዓት እውን እንዲሆን የሚታገል ህብረ ብሔራዊ ድርጅት ነው። ትሂድን ከጥንት አባቶቻችን የቆየ ክቡር አረንጓዴ ቢጫ ቀይ የሀገራችን ባንዲራ ይዞ የሚታገል የወያኔ መገንጠል ፖሊሲን የሚቃወም የሀገራችን ብሔር ብሔረሰቦች የሀገራቸውን ሀብት በእኩልነት ያላድሎ ተጠቃሚ የሚሆኑበት አገራችን በዲሞክራሲና በእድገት በልጽጋ ህዝባችን የፈጣን እድገትና የለውጥ ተቋዳሽ በመሆን በሰላም ወጥቶ በሰላም የሚገባበት ያለ ማስፈራራት መሪዎቹ በነጻ የሚመርጥበት ስርዓት እንዲመሰረት ወዘተ የሚል የተቀደሰ ዓላማ ይዞ በመታገል ላይ የሚገኘው ትሂድን በኢትዮጵያ ህዝብ አንድነት ካለው ጽኑ እምነት በመነሳት በተለያየ ጊዜ ከተለያዩ የፖለቲካ ድርጅቶች ጋር በመቀራረብና በመወያየት በጋራ ለመስራት የሚያስችሉ ሁኔታዎች እንዲፈጠሩ ከፍተኛ ጥረት ሲያደርግ የቆየ ሲሆን አሁን በሁለቱ ድርጅቶች በቀረቡ የተደረሰው የውህደት ስምምነትም የዚህ ጥረት አንድ አካል ነው። ትሂድን በተለይ በኢትዮጵያ አንድነት ከሚያምኑ ድርጅቶች አብሮ ለመስራት ከፍተኛ ፍላጎት አለው። ከተለያዩ ትጥቅ ትግል አንስተው የወያኔን ስርዓት የሚታገሉ ድርጅቶች አብሮ በመስራትና ጥምረትም እያካሄደ መጥተዋል። የመገንጠል ዓላማ ይዘው ጸረ ወያኔ ኢህአዴግ ከሚታገሉ ድርጅቶች ጋር ሳይቀር በአገራችን ስላለው ችግር በመቀራረብና በመወያየት ወደ አንድ መምጣት የሚቻል መሆን በማመን የተለያየ ስራ እየሰራ መጥተዋል። አሁንም እየሰራ ይገኛል። የትጥቅ ትግል የምናካሂድ ድርጅቶች በጋራ መስራት ለነገ የማይባልና ወሳኝ መሆኑን እናምንበታለን። ስለዚህ ከዚህ በመነሳት በተለያዩ ጊዜና ቦታ ከተለያዩ ድርጅቶች ግንኙነት እናደርጋለን። ለኢትዮጵያ አንድነት ከሚታገሉ ድርጅቶች ብቻም አይደለም እንገነጠላለን ከሚሉ ድርጅቶችም ሳይቀር ነውኛ
የሚያገናኘን በምን ላይ ነው የሚያለያየን በምን ላይ ነው ስለዚህ በሚያገናኘን እንዴት መስራት እንችላለን በማያገናኘን ደግሞ እንዴት ማጥበብ እንችላለን መራቅ አይደለም መፍትሄው መቅረብ ነው ስትቀራረብ ደግሞ ስትወያይ ስትነጋገር ደግሞ መፍትሄዎችን ሊመጡ ይችላሉ ግንኙነቶችም የበለጠ እየተጠናከሩ መሄድ ይችላል የሚል ቁን የሆነ አስተሳሰብ አለ ከዚህ በመነሳት 5 ዓመት አካባቢ ይሆናል የኢትዮጵያውያን ጥምረት ለዲሞክራሲያዊ ለውጥ የሚል የትጥቅ ትግል የምናካሂድ ድርጅት ጥምረት ፈጥረናል ይህ መነሻው ምንድነው በዚህ ነው ለውጥ የሚመጣው የሚል ቅድም እንዳልኩት መነሻው ነው በአጠቃላይ ስታየው ደግሞ በጣም ሰፋፊና የሚለያዩ የማያግባቡ ሁኔታዎችም ብዙ ያየንበት ሁኔታ አልነበረም ስለዚህ በተናጠል በመገናኘት ጥምረት አስፈላጊ መሆኑ መተባበር አስፈላጊ መሆኑ ስለዚህ ወደዛ መምጣት እንዳለብን ድርጅታችን የተገናኘ የተነጋገረ ይሄንን ቅድም ያልኩት ጥምረት እንዲፈጠር ተደርጓል አራሚለው ማን ነው ይሄሰው ወሮቦ አራሚለው ማን ነው ይሄሰው ጉራጌ አራሚለው ማን ነው ይሄሰው ከትግራይ አራሚለው ማን ነው ይሄሰው ከደቡብ አራሚለው ማን ነው ቢለያይም ቋንቋ ደማችን አንድ ነው ደማችን አንድ ነው ደማችን አንድ ነው የተከበራችሁ ተመልካቾቻችን ቀደም ሲል ሁለቱም ድርጅቶች በየፊናቸው የትጥቅ ትግል ሲያካሂዱ የቆዩና በኢህአዴግ ስርዓት ላይ የጋራ ወታደራዊ ዘመቻ ያደረጉ በጋራ መስዋዕትነት እየከፈሉ የመጡ ናቸው ከጥቂት ዓመታት ወዲህ ደግሞ የኢትዮጵያውያን ጥምረት ለዲሞክራሲ ለውጥ ኢጥለ ስር በመተባበር ተቀራርበው በመስራታቸው ይበልጥ እየተማመኑና የውህደት አስፈላጊነትም እየተገነዘቡ ስለመጡ በማከላቸው የነበረውን የትብብር ስምምነት ወደ ሙሉ ውህደት ለማሸጋገር በደረሰው ስምምነት መሰረት ከመስከረም አጋማሽ ጀምሮ ሁለቱም ድርጅቶች በይፋ አጠቃላይ ውህደት ለማድረግ በቅተዋል የተከበራችሁ ተመልካቾቻችን እየተከታተላችሁት እንዳላችሁት እነዚህ የሁለቱ ድርጅቶች ሰራዊት ከተለያዩ ግንባሮች ተወክለው በበዓሉ ደማቅ የውህደት ስነ ስርዓት የተገኙ ናቸው በዚህ ታሪካዊ አጋጣሚ የአወት ንውጻት የባህል ቡድን በቦታው በመገኘት ውህደቱን የተመለከቱ ዝግጅቶችን የኢትዮጵያ ብሔር ብሔረሰቦችን ባህል የሚያንጸባርቁ ጣዕመ ዜማዎች ድራማዎችና ሌሎች አዝናኝ ዝግጅቶችን በማቅረብ ለውህደቱ ስነ ስርዓት ከፍተኛ ድምቀት ሰጥተውታል የተከበራችሁ ከፍተኛ ሰራዊት አዛዦች በሙሉ የተከበራችሁ የጋራ ግንባሩ ምሰሶዎች ሆናችሁ የኢትዮጵያ ህዝቦች ፍትህና እኩልነት ግንባርና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ታጋዮች በጠቅላላ ለዚህ ለብዙ ዓመታት በጉጉት ስንጠብቃት የቆየን የደስታ ቀን ደረሰን
ከዚህ በላይ ድል ከዚህ በላይ አስደሳች ዜና የለምና ትናንት ህልም ነው ሲባል የነበረ የሁላችሁ ዛሬ እውን ሆነ። ህልሙ ተፈታ፣ ህልሙ ተሳካ። አይታሰብም የተባለ ታሰበ፣ አይደረግም የተባለ ተደረገ። መጀመሪያ በቲድን ሬዲዮ ይህ መግለጫ እንደተለቀቀ የተሰማኝ ስሜት በቃላት መግለጽ ባልችልም ከእናንተ ከሰፊ አስተሳሰብና ራዕይ ያላችሁ ታጋዮች መቀላቀላችን ብቻ ሳይሆን አንድ መሆናችን እጅግ በጣም ደስተኞች ነን። እናንተም ከመጠን በላይ ደስተኞች መሆናችሁ ማንም አልነገረኝም። ይኸው ፊታችሁ ይናገራል። ጥርሶቻችሁ በኩል እንደመብራት በርተዋል። አሁን እውነትህ ነው ካላችሁ እንኳን አደረሰን አደረሳችሁ እላለሁ።
የተከበራችሁ ተመልካቾቻችን አሁን ሙሉ ለሙሉ ለመዋሃድ የበቃው የሁለቱም ድርጅቶች ሰራዊት ቀደም ሲል እንደተገለጸው ባለፉት ዓመታት በኢትዮጵያን ጥምረት ለዲሞክራሲያዊ ለውጥ ይጥለ ጥላ ስር ተሰባስበው ሲሰሩ የቆዩና የጋራ ወታደራዊ ዘመቻውን በማድረግ በጋራ መስዋዕትነት እየከፈሉ የመጡ እንደመሆናቸው አሁን በሁለቱ ድርጅቶች መካከል የተደረገውን ውህደት በተመለከተ ያላቸውን አስተያየትና የተሰማቸውን ስሜት እንዲህ ሲሉ ገልጸውታል። ያው ደቡብ ህዝቦች ነው ባፈጋዘር ወይ ጅንካ ኬንያን ይጠጋል ማለት ነው። ስለዚህ አሪ ብሔረሰብ ተወላጅ ነኝ። ተክቢያ አብሲ በደሶ ይባላል። መጀመሪያ ስሜን የሚገልጸው በዛ ነው። ሁለቱ በእርግጥ አሁን የኢትዮጵያ ህዝቦች ፊትና እኩልነት ግንባር የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሁለት የፈጠሩት ምክንያቱም እነዚህ ሁለት ድርጅቶች አጠቃላይ የኢትዮጵያ ብሔረሰቦችን አቅፎ ሲታገሉ የነበሩት ሁለቱ ድርጅቶች ዓላማና ፕሮግራሙ አንድ የሆነ ስለሆነ ከዛ በፊት የነበረው ኢትዮጵያ በታሪክም የምትታወቀው በአንድነት ነው እንጂ በተለያየ መንገድ አልነበረም። ግን አሁን ያለው ስርዓት ነው ኢትዮጵያን ብሔረሰብ አከፋፍሎ ተበታትኖ ከቆየ በኋላ አሁን ካለው ሁኔታው የኢትዮጵያ ብሔረሰቦች በአንድ ላይ ማን ነው እንደዚህ ምን ሆኖ እንደደረሰ ያን ሁሉ ግምት ውስጥ በማስገባት ሁለት ድርጅቶች ሌላ ድርጅቶችም አሉ ማለት ነው። እና እነዚህ ድርጅቶች ብቻ አይደሉም ይበልጥ እነዚህ አሪያ ለመሆን ቅድምነት ነው ይሄንን ወደ ሁለት የመጡት እንጂ ሁለት ከመምጣታቸው በፊትም በአንድ አቅጣጫ የተገለጠላቸውና ያልተገለጠላቸው አሉ ማለት ነው። እነዚህ የተገለጠና ያልተገለጠላቸው ማለት ኢትዮጵያውነታቸውን በመጀመሪያ ያወቁት ናቸው ማለት ነው። ምክንያቱም ለኢትዮጵያ ህዝብ በአሁኑ ጊዜ የሚያስፈልገው አንድነት ብቻ እንደሚያስፈልግና ተለያይቶ ኢትዮጵያ መኖር እንደማይችል አንድ አካል ወደ 2-3 ቦታ ተከፋፍሎ ህይወት እንደሌለ ስለሚያም አንድ አካል አንድ ህይወት አንድ ኢትዮጵያ ለዛ ሀገር መታገል የሚገባው በአንድነት ነው እንጂ ተከፋፍሎ መታገል እንደማያስፈልግ ለህዝቡም ውጤት እንደማይመጣ በማመን ከኛ ነው መጀመሪያ ያለበት ውደት ሓደ አካል ኮንካ ንምስራሕ ዝተገብረ ስጉምቲ ከም ውድብ ደመት هذه አይኮነን هذه ስጉምቲ ወሲድዎ ወይካ ጀሚሮ እናሰርሕሉ ጸንሐን ከም መሰረት ካፍቶም ቀንድን መሰረታውያን ዕላማ ናይ ተቃልሲሉ ኣብ ፕሮግራም ሓንፂ ክሰርሕሉ ጸንሐ ጉዳይ ካብ ሓሊፉኻ ካብ ደረጃ ውልቀሰብ ውድባት استفላለያ ማህበራት ዝኾነ በኢትዮጵያ ተገዲሱ ምስለ ኢትዮጵያ ዝቃለስ ናይ ፖለቲካ ይኹን ኣብ ዕጥቃዊ ቃልሲ ዘሎ ማህበረሰብ ኢትዮጵያ ምዝኾነ ይኹን አካል ብዛዕባ ኢትዮጵያ ምርኩስ ገይሩ ተረዳዲዩ በሓባር ናይ መስራሕ ድሌት ከም ዘለዎን ይሰርሕ ከም ዝነበረን ሕዝውን ይሰርሕ ከም ዘሎን ብግብርና ለና ያጽናና ሕዝ ድማ ማለት ሕዝቡን አይኮነን ዝጸንሃይ ሓድሽ ነገር አይኮነን ምናልባት እቲ ሕዚ ፉሊ ነገር ኮይኑ ዘሎ እዘን ክልተ ውድባት ከም ሓደ ውድብ ኮንካ በሓባር ንምኻድ ተወሲዱ ዘሎ መሰረታዊ ስጉምቲ ካፍቲ መሰረታዊ ዕላማ ናይ ደመት ኮይኑ ሓበራዊ ድሌት ናይ ዘን ውድባት ብዕምቆት ውሽጣዊ ጉዳያትን ፈትሸን ኣብ ሓደ መሰረታዊ ወይካ እቲ ዝድለ ኣይከውንን ፈጺሙ ኢትዮጵያውያን ብወያነ ተበታቲኖም እዮም ብሔራዊ ተሓሳስባ እዩ ዘለዎም እናተባልና ኣብ ብዙሕ አቅጣጫታት ተገሊጽና ኢና ንሕና ግን ከምኡ ኣይኮንናን ብልክዕ ወያነ ንስተግባር ይሰርሕ ኣሎ ንሕና ግን ኣይንፈላለን ሓደ ኢና ዝብል ኣምር ሒዙ ነዚ ተበግሶ ይወስድ ድማ ከም ሕጂ ንሪኦ ዘለና ብሓባር ዝተጋደላይ ኣብ ሓደ ጥሙራ ተሓሳስባ ተጸሚዱ ሕብረ ብሔራዊ ምስልን መልክዕን ሒዙ ነታ እንምናያ ብልጽግቲ ኢትዮጵያ ጠጠው ኢሉ ናይ ሓባር መስዋዕት ንምኽፋል እኖ በዚ ብግብር ንሪኦ ዘለና ኣብዚ መድረኽ እዚ ጠጠው ኢሉ ኣሎ ክብል ደፍር ከምንም ከማንም በላይ የሁለቱ ድርጅቶች አመጣጥና አሁንም ደግሞ በዚህ አንድነት ከመመስረት አንፃር ካስተማሪያችን አስተማሪነታቸው አንፃር ለሌሎች ድርጅቶች እንደ አሪያ ሆኖ ከመቀጠል አንፃር በጣም ትልቅ ሚና ያለው ነው። ይህ በእንዲህ እንዳለ ብቻ አይደለም በጠላት ላይ ያላቸው አመለካከት አንድነታቸው ካሁን በፊት ከስጋ እስከ ህይወት አብረው የከፈሉ መሆናቸውን ለጠላት ግንባር ሰጥተው የተዋደቁ መሆናቸውን ታሪክ ያስረዳል። ባይናችንም ያየነው ነገር ነው።
እና ውህደቱ በጣም የሚያስደስትና ጥሩ ነገር ነው ብዬ ወስደዋለሁ። حابر ما يفرحنا ማለት ነው አይደለም حابر كانت فرح صنعي كون ወዳው በቃ ሐቅ ሆነ ነገር ማለት ነው ስለዚህ ክሳብ هذه ህብረት አይተገብረን ነሩ ክብል አይደፍርም ምናልባት በተለይ ዛ አብዘን ክልተ ውድባት እና ተሰርሐሉ ጸንሄው በሐባር ኮንካውን ህይወት እና ተከፍሎን አብ ሓደ መቃብር ጀጋን ዝከፈልና ውድባት ወখাና ያዛምናል ከዚህ በፊትም ደሚትና የኢትዮጵያ ፍትህና እኩልነት ሲተሳሰቡና ሲደጋገፉ የመጡ መሆኑን ለማንኛውም የተሰወረ ነገር እንዳልሆነ ለማንኛችንም ግልጽ ነው የበለጠ ግን አሁን ትልቅ አስደናቂና ለኢትዮጵያ ህዝብም ታሪክና ደስ የሚለው ጉዳይ ቢኖር አዲሱ ሁዴቱ ለወያኔ በአሁኑ ሰዓት ራስ ምታት እንደሆነ ለሁላችን ግልጽ ነው የኛ መውፋት ደግሞ ለኢትዮጵያ ህዝቦች ደስታና ትልቅ ራይ እንዳላቸው ለኛም ለኢትዮጵያ ህዝብ ራያችን ባንድነት ሲጠብቀው የነበረ ተስፋ ባንድ መሆን ነው ኢትዮጵያም እዚህ ቀደም ታሪክ ያላት አንድ በመሆናችን መጠን አሁንም እኛ ታሪክን መልሰን አንድ እንድንሆን በዚህ በፍትህና እኩልነት አሪያ ሆነን ለሌሎችም ድርጅቶች እንደ ተምሳሌ ሆነን ቀርበናል ትግላችንም እውን እንደሚሆን እናምናለን አሁንም ሁደቱ ለወያኔ አስጊ ደረጃ ላይ እንደሚደርስ ነው እኛ ምናምን አራሚለው ማን ነው ይሄ ሰው ኦሮሞ አራሚለው ማን ነው ይሄ ሰው ጉራጌ አራሚለው ማን ነው ይሄ ሰው ከትግራይ አራሚለው ማን ነው ይሄ ሰው ከደቡብ አራሚለው ማን ነው ቢለያይም ቋንቋ ደማችን አንድ ነው ደማችን አንድ ነው ደማችን አንድ ነው ከዚህ በፊት ሁለቱ ድርጅቶች አንድ ላይ ሲዋደቁና ሲቆስሉ ሲደሙ የነበሩ ናቸው ብዙ ወያኔ ላይ ክሳራ ሲያደርሱ የነበሩ ድርጅቶች ናቸው አላማቸውና አንድ ነው የነበረው ማለት ነው ኢትዮጵያ ህዝቦች ፍትህና እኩልነት ግንባር አላማና የትሂደን አላማቸው አንድ ነው ፕሮግራሞቹም አንድ ነው ይሄ ነው አንድ ሊያደርገን አንደኛ የቻለው ማለት ነው አንድ ልንሆን የቻልንበት ዋናው ምክንያቱም ይሄ ነው ብዙ መስዋዕትነት አንድ ላይ ሲከፍሉ የነበሩ ናቸው ሁለቱ ማለት ነው ያ ነው ከዚህ በፊትም የደቡብ ህዝቦች ኢትዮጵያ የደቡብ ህዝቦች ፍትህና እኩልነት ግንባር በነበረ ሰዓትም ሲተጋገዙ አብሮ መስዋዕትነት ሲከፍሉ የነበሩ ናቸው እና ከዛ ተነስቶ ነው አሁን አንድ ሊሆኑና አንድ አምሳል ሆኖ ሊታገሉ የተነሱበት አላማቸው አንድ ስለሆነ ለዛ ነው ድርጅታቸውም ሁሉ አንድ ነው ስለዚህ ፕሮግራማቸውም አንድ ነው ለዛ ነው አንድ ሊሆኑ የቻሉበት ምክንያት ዋናው ይሄ ነው ማለት ነው ስመይ ሰመረ ወለገርግስ ይባል ተወለድኩሉ ያው ወረዳ ሸራሮ ጣቢያ ገላዲስ ያው ዘባ ሽራ ማለቲ ማለት ነበርናዮ መጀመሪያ በፍትህና እኩልነትና ነርና ያው ፍትህን ማዕረነትን ማለቲ ካው መጀመሪያ ያው ምስ ደምሂትና ፍትህና እኩልነትን ዝነበረ እንቅስቃሴ ያው ኩሉ በሐንሳ እንዳወደቅናና እንዳተንቀሳቀስና ከምዝ መጻና ግልጽ ማለቲ ማለት ቡ ድማ በተፋላይ ግንባራት በሐንሳ እንዳተዋደቅና እንዳሰራህና ወደትና ጽቡቅ ነው እንቅስቃሴና ምንም ዝፈላለያና አብነት በፖለቲካ ፍልይነት የለና በፖለቲካውም በኻል ነገሮች ብዙህ ፍልይነት ፍትህ እኩልነትን ያው ደምሂትን ብዙህ ልይነት የብልና ደስ ዝብል በጣም ደስ ይልና በሰራዊቱም ጽቡቅ መንቀሳቀስና ጽቡቅ ስምዒት ከምዘለ ይዝርዳኒ ካባ ጀሚሩ ጽቡቅ እንቅስቃሴ ዘለዝል እምነት አለን ጽቡቅና ዘለና ሁደት ማለት እንግዲህ ትልቁ ነገር ሁደት የሚለውን ብቻ መናገር ሳይሆን ሁደት የሚላትን ቃል እኛ ሳይሆን ሌሎች እንኳን ቢጠይቁ ጥሩ ነው እኛ ግን ኢትዮጵያዊ መሆናችንን ነው ወደ ሁደት የሚለው ነገር አሁን ካለው እውነታ አንፃር ነው ሁደት አልነው እንጂ እኛ አንድ ኢትዮጵያውያን ነን ሁደት መፍጠር ሳይሆን በአንድነታችን የምንታወቅ ሰዎች ነን አሁን በዚህ ደረጃ እንድንናገርም ያስገድደን የውያኔ ስርዓት ነው ስላለ ያየን ራሳችንን አንድ ሰው ራሱን እስከ መካድ ደረጃ የደረሰበት ነው አንድ ሰው ኢትዮጵያዊ አይደለም እስከ ማለት ጥቁር መሆኑን እስከ መካድ የሚደርስበት አሳሳች የሆነውን የውያኔ ስርዓት እንደዚህ አይነት ክፍፍል ላይ ስላደረሰን ነው አሁን እንደገና ሁደት ብለን የምንናገረው እንጂ እኛ ሁደት አይደለም ምክንያቱም አንድ ኢትዮጵያውያን ነን ይሄንን ግን ግንዛቤ የህዝብን አስተሳሰብ አንድነትን ውያኔ አለያይቶ ለብቻ ስላደረገ ነው ሁደት ይያለን የምንለው እንጂ እኛ አንድ ኢትዮጵያውያን ነን ትግራይ ዲሞክራሲያዊ መንቀሳቀስ የኢትዮጵያ ህዝቦች ፍትህና እኩልነት አንድ ኢትዮጵያዊ ናቸው ግን ሁደት ይያለን ያለነው ምንድነው
ወያኔ የሰራቸው ስራዎች አሉ በክልል ተከፋፍለው ሰው አማራ ወደ ትግራይ ትግራይ ወደ ደቡብ ደቡብ ወደ ኦሮሞ መድረስ የማይችልበት ደረጃ ስለደረሰ ነው ማለት ነው ምናልባት አብዚ ከም ሓደ ኩን ክካሓድ ዘይኽእል ነገር ወያነ አዝዩ ክበታተኽ ዝገበሮ መስራሕ ኣሎ ህዝባት ኢትዮጵያ ሃገራዊ አተሓሳስባ አወጊዶም አብናይ ግሎም አተሓሳስባታት ካብ ግለሰብ ክሳብ ብሔራዊ አተሓሳስባታት ጉልባብ ክሳብ ናይ ወዲ ዓድነት አነ ከምዚ ዓይነት ሰብ አነ ትግራዋይ አነ አምሓራይ አነ ደቡብ አነ ከምዚ ዓይነት ሰብ እናተባለ ንኽንፈላለዩ ብዙሕ ጻዕርታት ተገይሩ እናተበታተና ወንጽንሕ ኢና ብርግጽ ማለት እዩ ክንኩሕዶ ዘይንኽእል ሓቅሉ ሕጂ ብዚ እቲ ምክንያታት ወያነ ንዕኡ ንመንበረ ስልጣን ኢሉ ብዙሕ ቀደምታት ተጠቂሙ እናፈላለየና ጽንዩ ነዚ ተግባር እዚ ድማ ከም ውድብ ደመት እናሰርሐሉ መጽዩ ምናልባት ነቲ ፋሕፋሕ ኢልካ ዝኽየድ ክያዶታት ወይ ወያነ ዝፈጠሩ ፍልልያት እናጥበብካ ናብ ሓደ ንምጥማር ነዊሕ ግዜ ዝወሰደ ገና ሄይሉ መሰረት ቃልሲ ክጅምር ከሎ እቲ ቀንድን ኣገዳስን ወያነ ምዕላው ኣይኮነን ወያነ ካብ ኢትዮጵያ ክእልየሉ ዝኽእል ግዜ ሓፂር ምዃኑ ጽቡቕ ጌሩ ይፈልጥ ውድብ ንሱ ምፍላጡ ጥራሕ ግን ኣይኮነን ተገዳስ ነይሩ ህዝቢ ኢትዮጵያ ዘድልዮ ነገር እንታይ እዩ ህዝቢ ትግራይ ካብዚ ቃልሲ ዝተረባሐ ክኾነሉ ዝኽእል ነገር እንተደኣ ኣሎ ምስ ካልኦት ኢትዮጵያውያን ብምትሕብባር ኣብ ሓደ ፖለቲካዊ መድረክ መጽኡ ንሓንቲ ኢትዮጵያ ክሓስበሉ ዝኽእል ምትሕብባራት ክግበር ስለ ዝነበሮ እቲ ቃልሲ እናሰርሐሉ መጽኡ ምናልባት ቅድሚ እዚ ሕብረት ዝነበረ ግዜ ሓቢርና ይስራሕናን ማለት ኣይኮነን ሓቢርካ እናተሰርሐ ጸኒሑ ኩን ወድዓዊ ወይ ከዓ ሓቂ ዝኾነ ነገር ማለት እዩ ስሜ ታጋይ አለማየሁ ተስፋ ይባላል ከደቡብ ህዝቦች ብሔር ብሔረሰቦች ከአምባታ ብሔረሰብ ተወላጅ ነኝ ቀዲዳ ጋሜላ ወረዳ የዱራሜ ከተማ ነው የተወለድኩት አቦንሳ በሚባለው ቀበሌ ማለት ነው ከዚህ በመነሳት አሁን እኔ የምናገረው የኢትዮጵያ ህዝቦች ፍትህና እኩልነት ግንባር ታጋይ ነበርኩኝ ማለት ነው አሁን ዛሬ ይሄን በመጀመሪያ ማለት ነው ይህ ሰራዊት ተቀላቅሎ ውህደት ፈጥሮ በጋራ ከኢትዮጵያውያን ወንድሞቻችን ጋር አብሬ ቁጭ በማለቴ በመጀመሪያ በጣም ታላቅ ደስታ ይሰማኛል እንኳን አደረሳችሁ ሊል ይወዳለሁ ማለት ይህ የቴዲንና የኢትዮጵያ ህዝቦች ፍትህና እኩልነት ግንባር ድርጅት አነሳሱና አካሄዱን መጀመሪያ ከውህደቱ በፊት እንዴት ነው ባል ወደ ኋላ ተመልሰን በመናይበት ጊዜ ኢትዮጵያ ህዝቦች ፍትህና እኩልነት ግንባር ድርጅት ከመባሉ በፊት የደቡብ ኢትዮጵያ ህዝቦች ፍትህና እኩልነት ግንባር ድርጅት ነበር በዛን ሰዓት ከትግራይ ህዝብ ዴሞክራሲ ንቅናቄ ድርጅት ጋር በጋራ ተዋግቶ መስዋዕት ከፍሎ በአንድ ጉድጓድ ኢትዮጵያዊነታቸውን ያስመሰከረው ድርጅት ነው ከዛም በመነሳት አድማሱን አስፍቶ ለአንድ ክልል ሳይሆን ለሀገራችን የሚጠቅመን መከፋፈል ሳይሆን አንድነት ነው በማለት ብሔር ብሔረሰቦችን ለማታገል ኢትዮጵያ ህዝቦች ፍትህና እኩልነት ግንባር በመባል ማሻሻያ አድርጓል ማለት ነው ከዛ በኋላ ከሁለቱ ድርጅቶች ጋር ያለው ግንኙነት የተራራቀ ሳይሆን የተቀራረበ ነው ማለት ነው በሁሉም በወታደራዊ ሚሆን በሎጂስቲክ ሚሆን በፖለቲካዊ ሚሆን በማንኛውም ዘርፍ አብሮ ተሳስሮ ሲሰሩ የመጡ ናቸው ከዛ በኋላ እነዚህ ድርጅቶች መቀራረብ ለሌሎች ድርጅቶች አስተማሪ ሆኖ ተገኝቷል ከዛ በኋላ አጠቃላይ በትጥቅ ትግል የሚታገሉ ድርጅቶች ጥምረት ፈጥሯል ጥምረቱ በምን አይነት ነበር በፖለቲካ በወታደራዊ በተለያዩ ነገሮች ውህደት የፈጠረ ሳይሆን በስምምነት ላይ የተደረሰ ነው ይሄን ጥምረት ለማጠናከር ግን ውጭ ላሉ ተቋሚዎችም በፖለቲካም በሰላማዊ በትጥቅ ትግልም ለሚታገሉ ድርጅቶች ግን ዛሬ አሪያ ሆነን እንገኛለን ማለት ነው ይህም ወደ ውህደቱ በምንመጣበት ጊዜ ምንድነው የኢትዮጵያ ህዝቦች ፍትህና እኩልነት ግንባርና የቴዲን ድርጅት በጋራ ሆኖ ተቀላቅሎ ይሄው እንደሚታዩት ዛሬ አንድ ላይ ሆነን ህብረ ብሔር ሆነን እንደ ባንዲራችንን የተለያዩ ብሔር ብሔረሰቦች በጋራ እንገኛለን ማለት ነው ከዚህ በፊት የነበረው እንቅስቃሴ ታሪካዊ ሆኖ የነበረው እንቅስቃሴ ቅድም ጎዶስ ሲገልጽ ቆይቷል አሁን ከዛ በኋላ ደግሞ ለብቻ በተናጠል ሲደረግም የድርጅቶች ቆይቷል ማለት ነው ከዛ አሁን ወደዚህ ውህደት ዋና ሊያመጣና ሊያመራን የቻለበት ምክንያት ምንድነው በተናጠል የምንጓዘው ጉዞ የጠላትን እድሜ ከማስረዘም ውጪ የሚያመጣው ፋይዳ እንደሌለ መሆን ከላይ እስከ ታች ያለው ሰራዊት በጥልቀት ሁለት ድርጅቶች በመገምገም ወደ አንድ ውህደት ደረጃ ላይ መጥቷል ማለት ነው አሁን ሰዓት የምንገኘው በአንድ ድርጅት እንደ አንድ ድርጅት አንድ ጋንታ አንድ ቲም አንድ ሻለቃ ሆነን በጋራ እየሰራን እንገኛለን ማለት ነው ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማድጋ
ያገርሰው እንደው ያገርሰው አንድ ማስገበታ ያገርሰው አብሮ የሚቆርሰው በሁለቱም ድርጅቶች መልካም ፍላጎት በተፈጠረው ውህደት የሁለቱም ድርጅቶች የሰራዊት አባላት ከፍተኛ ደስታ እንደተሰማቸው ገልጸው ውህደቱ በተናጠል የትጥቅ ትግል በማካሄድ ላይ ለሚገኙ ሁሉም የፖለቲካ ድርጅቶች በመልካም አርአያ ሊጠቀስ የሚችል መሆኑን በማመልከት እንዲህ ባለው ሀገራዊ ዓላማ በመታገል ፈጣን ለውጥ ለማምጣት ሳይታከቱ እንደሚሰሩ በሰጡት አስተያየት ገልጸዋል። ዛሬ ድረስ 22 አመት ወያኔ ገዝቷል። በዛ አመት ውስጥ ምን አይል ሰው ተንከራተዋል፣ ታስሯል። አሁን ይሄንን ለማሳጠር የመጀመሪያ ወያኔ የዘረጋው ሰንሰለት ተበጥሷል ማለት ነው። የመጀመሪያ ድል ይሄ ነው። ሁለተኛ ድል ምንድነው? እኛ ኢትዮጵያ ህዝብ የመጨረሻው ሙሉ በሙሉ የራሱን ድል በራስ መወሰን የመሾም የመሻር በአገሩ ላይ ሙሉ መብት ዜግነቱ መብቱ እንዲረጋገጥ መስመሩ ይሄ ነው። የመጨረሻ ድል መስመሩ ይሄ ነው የሚለው ብቻ ነው ምናምንም ትክክል ነው። ህብረት ዘይደሊ ተበቲኑ ከኸይድ ዝደሊ መስዋዕት በይኑ ከፍል ዝደሊ ሰብ ወይካ ውድብ የለን ከም ግለይ ጥራሕ ዘይኮነ በሐፈሻ አፍተ ውድብ ወይ ውን አፍተ ዘሎ ተጋደላይ ሙሉ ቁጥር ያንቀልና ደስ ዝብል ኩነታት እዩ አዝዩ ደስ ይሉና ተሓጉስና ምክንያቱ እቲ ሓደ ምዕራፍ ናይ ተቃልሲ እና ተዓጽወ ይኸይድ ስለ ዘሎ እዘን ክልተ ውድባት بدم تأساسيرا نحصل حسن حين هذا دما تقولل وجود أتحساسبا مصيص نستزل على مدرخ تسجاجنا أبحر ودو تتمير من سر هذا ما أبز الدرجة دي بتعلم كم زلوا إثيوبيا أتحساسبا خونن تقولل موداتون إثيوبيا ومثل لي فريفو إثيوبيا أتحساسبا نجسو حبر بهرا وصباغ إثيوبيا بعيننا كنر انت داخلنا جنا توسختي إذا فح عين زلوا ودوات كتمروا خلالون إذي نتبز دما كم حدا ما بجسن قداماي سقمتي نتنسى إثيوبيان سلازقنا كسعبو بعمق فتش عندما كعطو تسأمبيرا نتقارسي بحابر نتني حابر سلاي نحن ولا مدرخ يسبق يعني لي مالتي أنا مسألة الفو ملكت من دنو كينيا تمكرو وزدو مانم أجار يالو درجتوش ينيان عند تمثال عند عابنت ينيان أيتو كينيا تمرت بموسد عند هونونا የወያኔው እድሜ ለማሳጠር አንድነት ወሳኝ ነውና አንድነት ኃይል ነውና አንድ ሆነን በአንድ ጥላ ስር ተሰብስበን አንድ ሆነን ይሄ አስቸጋሪ አስከፊው ስርዓት መገርሰስ አለብን የሚል ነው ያለኝ ማለት እኛ ካሁን ወዲህ የምንጠብቀው ለህዝባችን ሰላም፣ ፍትህ፣ ዲሞክራሲ፣ የልማት የእድገት ነው የምንመኘው። የምንጠብቀው ከዚህ ሁደት ነፃነት ነው፣ ድል ነው የምንፈልገው። ድል ተገኝቷል። አንድ በመጀመሪያ ድል ይሄ ነው። ቀጥሎ ደግሞ የምናገኘው ነፃነታችን ነው። ከዚህ ሁደት የምንጠብቀው ተራርቀን ስንሰራ በተናጠል ስንታገልም ድርጅት መስርተን እያንዳንዱ ስም ነው ይዘን የቆየነው እንጂ ጠንካራ ፓርቲዎች ጠንካራ ድርጅት አለመኖር ግን ጠላታችን ወያኔ ብዙ ዘመናት እንዲቆይ አድርጓል። አላማው ግን የጠላትን እድሜ ማሳጠር ባጭሩ። ምክንያቱም ህዝባችን የሚፈልገውን አንድነት ነው። አሁን የህዝባችን ልብ ትርታ የህዝባችን እስትንፋስ ትንፋሹን አዳምጠን በጠላት ላይ ከፍተኛ ኪሳራ ለማድረስ በሞራል ይሁን በማንኛውም ነገር ላይ አንድ ላይ መጓዝ አንድ አስተሳሰብ ይዘን ኢትዮጵያዊነትን ይዘን ለመታገል ውህደቱ ዓላማ ትልቁ ምንድነው? የጠላታችን እድሜ በአጭር ጊዜ ውስጥ አጠፍተን ከሀገራችንም አስወግደን መልካም ፍትህና እኩልነት ዴሞክራሲያዊት የሆነችውን ኢትዮጵያ ለመገንባት ትልቅ ዓላማ አለው። ቅርብ ጊዜ ውስጥ ደግሞ ህዝባችን የሚፈልገውን ነፃነት እናመጣለን ብዬ አስባለሁ። መጣወት ሁንዲ ጡማ መጣወት ሁንዲ ጡማ ካለም ቀናም። የተከበራችሁ ተመልካቾቻችን በሁለቱም ድርጅቶች የተደረገውን የሁደት ስነ ስርዓት በተመለከተ የነበረን ዝግጅት እዚህ ላይ የቋጨን የኢህአዴግን ስርዓት በመቃወም በየፊናቸው እየታገሉ ያሉ ሁሉም የፖለቲካ ድርጅቶች የተባብሮ መስራትን አስፈላጊነት በመገንዘብ የትሂድና የኢህአዴግን ፈለግ እንዲከተሉ መልእክታችን ማስተላለፍ እንወዳለን። ካቀረብነው ጣዕመ ዜማ ጋር አብራችሁ ቆዩ። ቸር እንሰንብት።
ከሆነ በአገሬ ይብቃኝ ልሄልራ ከሞዳት መሬት ከሞዳት መሬት ከሞዳት ኢትዮጵያ ከሞዳት መሬት ስለዚህ መታገል ግድ ይሆናል ጸንቶ የክፉ ቀን እስኪያልፍ ሌሊቱ ለሁሉም ጊዜ አለ አትጨነቅ አይዞሽ መመለስ አይቀርም ካልመጥኩኝ በጭንቅ በአገሬ ይብቃኝ ልሄልራ ከሞዳት መሬት መኖር ከሆነ በአገሬ ይብቃኝ ልሄልራ ከሞዳት መሬት ከሞዳት አገር ከሞዳት ኢትዮጵያ ከሞዳት እናት ልለይ ከሞዳት አገር ከሞዳት ኢትዮጵያ ከሞዳት እናት ጥይት ሆነ መልሱ ስለዚህ መታገል ግድ ይሆናል ጸንቶ የክፉ ቀን እስኪያልፍ ሌሊቱ ወጣዶ ላላይ ላላይ
ያላንቺ መኖር አይደለምና ላንቺነትሽ ለአንድነትሽ ልውጣ ወደ ትግል ይክፋኝ ይሸግረኝ ልራብ ልጠማ ሕይወቴ ልክፈልልሽ